ሰላም እንደናችሁ ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ከዩኒክ ስፖርት እነሆ ስለ መድፈኞቹ ዛሬ ምሽት 4 ሰዓት ከ45 ደቂቃ ሲል ከብራይተን ኤንድ ሆቭ አልቢዮን ጋር መድፈኞቹ በኤምሬትስ ስቴዲየም ስለሚያደርጉት ጨዋታ ዳሰሳ ያደረግንበትን ልዩ ጥንቅር ይዘን ቀርበናል። ከዩኒክ ስፖርት ዩቲዩብ ቻናል ጋር አብራችሁ እንድትሆኑ እንጋብዛለን። ዩኒክ ስፖርት ዩቲዩብ ቻናልን ላይክ አድርጉት። ስለበርካታ አድማጭ ተመልካቾቻችን ይህ መረጃ እንዲደርሳቸው ለስፖርት አፍቃሪያን ለአርሰናል ለመድፈኞቹ ቤተሰቦች እንዲደርስ ላይክ እያደረጋችሁ ጀምሩት። ይህን ቪዲዮ አዲስ የሆናችሁ ደግሞ ለዩኒክ ስፖርት ዩቲዩብ ቻናል አዲስ የሆናችሁ አድማጭ ተመልካቾቻችን ዩኒክ ስፖርት ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በእርግጥም ታተርፉበታላችሁ። ወቅታዊ የሆኑ ትኩስ ስፖርታዊ መረጃዎችን የምናደርስበት ቻናል ነው። ዛሬ ምሽት 4 ሰዓት ከ45 ሲል መድፈኞቹ በኤምሬትስ ስቴዲየም ብራይተን ኤንድ ሆቭ አልቢዮንን በካራብ ካፕ ዋንጫ ጨዋታ ያስተናግዳሉ። መድፈኞቹ ከዚህ በፊት በፕሪሚየር ሊጉ ኦርለት ከክሪስታል ፓላስ ጋር ተጫውቶ ከክሪስታል ፓላስን አስተናግደው ትንሹን የለንደን ደርቢ አስተናግደው 1-0 በሆነ ውጤት ማሸነፋቸው ይታወሳል። ብቸኛዋን ጎል ደግሞ ኤቨሬች ኢዜ ነበር ያስቆጠራት። በክሪስታል ፓላሱ ጨዋታ ቡካዮ ሳካ፣ ዲክላን ራይስ እንዲሁም ሪካርዶ ካላፊዮሪ መጠነኛ ጉዳት አስተናግደው ከሜዳ መውጣታቸው ይታወሳል። ነገር ግን መጠነኛ ጉዳት ቢያስተናግዱም እነዚህ ሶስት ተጫዋቾች ቡካዮ ሳካ፣ ዲክላን ራይስ እና ሪካርዶ ካላፊዮሪ ለብራይተን ኤንድ ሆቭ አልቢዮኑ የዛሬ ምሽቱ ጨዋታ እንደሚደርሱ አሰልጣኝ ሚኬል አርቴታ በጋዜጣዊ መግለጫው ይፋ አድርጓል። ነገር ግን ድንገተኛ የሆነ ጉዳት ያስተናገደው ዊሊያም ሳሊባ በክሪስታል ፓላሱ ጨዋታ ተቀይሮ እንደወጣ እናስታውሳለን በጉዳት ምክንያት። እንዲሁም ድንገተኛ ጉዳት ያስተናገደው ጋብሪኤል ማርቲኔሊ ሁለቱ ተጫዋቾች በምሽቱ ጨዋታ ላይኖሩ እንደሚችሉ አሰልጣኝ ሚኬል አርቴታ ይፋ አድርጓል። ከነዚህ ሁለት ተጫዋቾች በተጨማሪ በሲዝኑ መጀመሪያ ጋብሪኤል ጄሰስ ከሃቨርትስ እና እንዲሁም ኖኒ ማዱኬ እና እንዲሁም ካፒቴን ማርቲን ኦዲጋርድ ደግሞ ከሲዝኑ የተወሰኑ ጨዋታዎች በኋላ በጉዳት ያጣናቸው ተጫዋቾች ናቸው። አሁንም ከጉዳት ለማገገም እንቅስቃሴ እያደረጉ ነው እንደሚገኙ ነው እንግዲህ አሰልጣኝ ሚኬል አርቴታ የተናገረው። ከዶክተሮች ጋር በመነጋገር እነዚህ ተጫዋቾች ቶሎ የሚያገግሙበትን አማራጭ እየፈለጉ እንደሆነ አሰልጣኝ ሚኬል አርቴታ ይፋ አድርጓል። በ2025/26 የውድድር ዓመት መድፈኞቹ ድንቅ የሆነ አጀማመር ነው እያስመለከቱን የሚገኙት። በሻምፒዮንስ ሊግ እንዲሁም በፕሪሚየር ሊጉ ጨዋታ ድንቅ ተጽዕኖ መፍጠር የሚችል ስብስብ መሆኑን እያስመለከተን ይገኛል። በሻምፒዮንስ ሊግ ጨዋታ ሶስቱንም የሻምፒዮንስ ሊግ ጨዋታዎች እስካሁን ያደረጋቸውን ሶስቱንም የሻምፒዮንስ ሊግ ጨዋታዎች ሶስቱንም በማሸነፍ በደረጃ ሰንጠረዡ አናት ላይ ነው የሚገኘው። በተመሳሳይ በፕሪሚየር ሊጉ ጨዋታ ደግሞ እስካሁን ካደረጋቸው 9 የፕሪሚየር ሊጉ ጨዋታዎች አሰልጣኝ ሚኬል አርቴታ 7ቱን ማሸነፍ ችሏል። ይህ ትልቅ ሪከርድ ምንለው ጥሩ አጀማመር ምንለው ነው። ለዋንጫ ተስፋ ያላቸው ቡድኖች የዋንጫ ተገዳዳሪ ምንላቸው ቡድኖች ከኋላ ነው የሚገኙት። ሊቨርፑልን መውሰድ እንችላለን። ሊቨርፑል ከመሪው አርሰናል ጋር ያለው የነጥብ ልዩነት 7 ሆኗል። በ7 ዝቅ ያለ ነጥብ ነው ያለው። ተከታታይ 4 ጨዋታዎችን ተሸንፏል ባለፈው ሳምንት በሻምፒዮንስ ሊግም በፕሪሚየር ሊግም በቼልሲ በማንቸስተር ዩናይትድ እንደተሸነፈ እናስታውሳለን። ከሰሞኑ ደግሞ በብሬንትፎርድ ተሸንፏል ሊቨርፑል። ደካማ የሆነ አጀማመር ነው እያሳየን ያለው። በሌላ በኩል ደግሞ ማንቸስተር ሲቲን ስንወስድ የፔፕ ጋርዲዮላ ማንቸስተር ሲቲ ደካማ የሆነ አጀማመር እያስመለከተ ያለ ሌላው ክለብ ነው። ከመሪው አርሰናል ጋር ያለው የነጥብ ልዩነት 6 ነው። ስለዚህ አሰልጣኝ ሚኬል አርቴታ ይህን መልካም አጋጣሚ በመጠቀም ጠንካራ ስኳድ ጠንካራ ስብስብ እንዳለው እናውቃለን። ይህን ስብስብ በመጠቀም ዋንጫ እንደሚያስመዘግብ ይጠበቃል። በተለይም የፕሪሚየር ሊጉን የ2025/26 የውድድር ዓመት አሰልጣኝ ሚኬል አርቴታ ዋንጫውን የማንሳት ተስፋ እንዳለው ከወዲሁ በጠንካራ ስብስቡ በክረምቱ የዝውውር መስኮት ባዘዋወራቸው ጠንካራ ስብስቦች እያስመለከተ እንደሚገኘው በተለይም ከተቀያሪ ወንበር በመነሳት ትልቅ ተጽዕኖ መፍጠር የሚችሉትን ከቫሌንሺያ የተዘዋወረው ለምሳሌ ለማንሳት ያክል ከቫሌንሺያ ያዘዋወር ነው ክሪስቲያን ሞስኬራ በተከላካይ በኩል ማየት እንችላለን። ነው ዊሊያም ሳሊባን በመተካት ጋብሪኤል ማጋሊሽን በመተካት መሰለፍ የሚችል ትልቅ አቅም ያለው ተጫዋች ነው። ሌላው በፉል ባክ በኩል ደግሞ ሄንካፔ በክረምቱ የዝውውር መስኮት የተዘዋወረ ከባየር ሊቨርኩሰን ያስፈረም ነው ተጫዋቻችን ነው ፔሮ ሄንካፔ። ሌላው ተጽዕኖ መፍጠር የሚችል በፉል ባክ በኩል ማለት ነው። በፉል ባክ በኩል ያለውን ስብስብ ስንመለከት እነ ጀሪን ቲምበር፣ ሪካርዶ ካላፊዮሪ፣ ማይልስ ሉዊስ ስኬሊ እንዲሁም ፔሮ ሄንካፔ ደግሞ አሁን አለ። ስለዚህ እነዚህ የመተካካት ነገር እንደዚሁም ቋሚ የሆኑ ተተኪ መሆን የሚችሉ ሙሉ ስኳድ የማሟላትን እናያለን። ሙሉ ስብስብ እንዳለው መድፈኞቹ በ2025/26 ከየትኛውም ጊዜ በተሻለ መልኩ ሙሉ ስብስብ ጠንካራ ስኳድ
ጠንካራ አቅም ያለው ኢነርጂ ያላቸው ታዳጊዎች ያሉበት ስብስብ መሆኑን እየተመለከትን ነውና የ2025-26 የውድድር ዓመቱን ዋንጫ የማሳካት ትልቅ ተስፋ እንዳለው ይጠበቃል። መድፈኞቹ እንግዲህ በዚህ ጨዋታ በካራቦ ካፕ ዋንጫ ጨዋታ ለአዳዲስ ተጫዋቾች እድል የሚሰጡበት ጨዋታ እንደሚሆን ይጠበቃል። በክረምቱ ለፈረሙትም እንደዚሁም ተቀያሪ ወንበር ላይ ሆኖ ለሚያሳልፉት ተጫዋቾች የመሰለፍ እድል የሚሰጡበት ጨዋታ ሊሆን እንደሚችል አሰልጣኝ ተቀያሪ ወንበር ላይ የሚቀመጡት ተጫዋቾች የመሰለፍ እድል የሚሰጡበት ጨዋታ እንደሚሆን ይጠበቃል። ቤን ዋይት፣ ክርስቲያን ሞስኬራ፣ ማይልስ ሉዊስ ስኬሊ እንዲሁም ፔሮ ሄንካፔ በመድፈኞቹ ዛሬ ምሽት በሚያደርጉት ከብራይተን ኤንድ ሆቭ አልቢዮን ጋር በሚያደርጉት የካራቦ ካፕ ዋንጫ የመሰለፍ እድል ይኖራቸዋል ተብሎ ይጠበቃል። ግብ ጠባቂው ኬፓ አሪዛባላጋ ሌላው እንግዲህ የመሰለፍ እድል ሊያገኝ ይችላል ተብሎ የሚጠበቅ ተጫዋች ነው። ኬፓ አሪዛባላጋ ከዚህ በፊትም አሰልፎት ነበር አሰልጣኝ ሚኬል አርቴታ። በዛሬው ጨዋታ ደግሞ ዴቪድ ራያን ለማሳረፍ እንግዲህ ኬፓ አሪዛባላጋ ተሰልፎ ሊጫወት እንደሚችል ይጠበቃል። ሌላው ወጣቱ ተጫዋች የ15 ዓመቱ ማክስ ዶማን በስኮላርሺፕ ዋናውን የመድፈኞቹን ቡድን መቀላቀሉ ይታወቃል። ይህ ታዳጊ ማክስ ዶማን በዚህ ጨዋታ የመሰለፍ እድል ሊኖረው እንደሚችል ነው የሚጠበቀው። ሚኬል ሜሪኖ ምናልባትም የ9 ቁጥር ሚና ኖሮት ወደፊት ሄዶ የሚጫወትበትም አግባብ ሊፈጠር እንደሚችል አሰልጣኝ ሚኬል አርቴታ ፍንጭ ሰጥቷል። ሚኬል ሜሪኖ ቪክተር ዮኬሬሽን በመተካት ቪክተር ዮኬሬሽ እንግዲህ በክረምቱ የዝውውር መስኮት ከስፖርቲንግ ሊዝበን ከተዘዋወረ ወዲህ ጀምሮ ለበርካታ ጨዋታዎች አሰልጣኝ ሚኬል አርቴታ ቋሚ አሰላለፍ ውስጥ በማካተት እያጫወተው ነው የሚገኘው። ስለዚህ ምናልባትም እንዲያርፍ እድል ሊሰጡት እንደሚችሉት ይጠበቃል። እንግዲህ ተጠባቂ አሰላለፎች ይሄን ነው የሚመስሉት። በተለመደው በ4-3-3 አሰላለፍ ወይም በ4-3-2-1 አሰላለፍ አሰልጣኝ ሚኬል አርቴታ እነዚህ ፎርሜሽኖች በመቀየር በአሰላለፉ በምሽቱ የካራቦ ካፕ ዋንጫ ጨዋታ እነዚህን ተጠባቂ አሰላለፎች በመጠቀም ተጽዕኖ መፍጠር የሚችል ቡድን እንደሚያስመለክተን ይጠበቃል። እንደተለመደው በሜዳው እንደመሆኑ መጠን ጨዋታውን እንደሚያሸንፍ ተስፋ እናደርጋለን። ክብራትና ክብራን ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ በድጋሚ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።